የሰሜን ሸዋ ሀገረ ስብከት ከነገ በስቲያ የሚከበረውን የቅድስት ሥላሴ በዓልና እንደዚሁም ደግሞ የጥምቀት በዓልን ምክንያት በማድረግ መግለጫ አውጥቷል። በመግለጫውም ሕገወጥ የሙዳይ ምጽዋት ልመና የሚያደርጉ አካላት ላይ እርምጃ እወስዳለሁ ሲል ነው ያስጠነቀቀው። እንደሚታወቀው እንግዲህ እንደዚህ ንግስ በዓል በመጣ ቁጥርና ዓመታዊ በዓል በሚከበር እለት መልሶ በርካታ ቤተክርስቲያናት በህገወጥ መልኩ የቤተክርስቲያን አልባሳት በመልበስ ልመና ያደርጋሉ ሲል ነው የጠቀሰው። ከዚህ ጋር ተያይዞ ሀገረ ስብከቱ ፍቃድ ያልሰጣቸው እንግዲህ ልመና የሚያደርጉ ከሆነ ህጋዊ እርምጃ እንወስዳለን ሲል ነው የሰሜን ሸዋ ሀገረ ስብከት ያስታወቀው። ከዚህ ጋር ተያይዞ ምዕመናን እንደዚሁም ደግሞ የቤተ ክህነት ኃላፊዎችና የሚመለከታቸው አካላት ጥቆማ እንዲያደርጉና ትብብር እንዲያደርጉም ጭምር ጥሪ አቅርቧል የተባለው። ሀገረ ስብከቱ እንዳስታወቀው ከሆነ በተለይ ቅድስት ሥላሴ በድምቀት በሚከበርበት በሰሜን ሸዋ ደብረ ብርሃን ማለት ነው በዛ አካባቢ ላይ እንደዚህ አይነት በየሆቴሉ በየተለያየ ተቋማት ላይ እየዞሩ ህገወጥ ልመና የሚያደርጉ አካላት ላይ እርምጃ እንወስዳለን፣ ጥቆማ ብቻ አድርሱን ሲል ነው የሰሜን ሸዋ ሀገረ ስብከት ማስጠንቀቂያ እና መግለጫውን ያወጣው ማለት ነው። እውነት ይሄ የሚበረታታ ነው። አንዳንድ አካላት እንግዲህ ግንባታ ሳይኖርም ጭምር ልመና ያደርጋሉና ለዛም ነው